በሀገራችን ብዙ ተጽዕኖ ፈጣሪ ችግሮቻቸው ሳይበግራቸው ለዓላማቸው ቆርጠው የተነሱ ግባቸውን እውን ያደረጉ ብዙ ናቸው። ትውልዱ ባሌ ጎባ ነው። እስከ 6 ዓመቱ ድረስ እየቦረቀ እየተሯሯጠ በደስታ እየተጫወተ የነበረ ልጅ ነው። በዚያን ወቅት ለቤተሰቡ የሚያሳሳ የመጀመሪያም የመጨረሻም ልጅ ነበር። በልጅነቱ ፈረንጁ፣ አረቡ፣ ጀርጃራው የሚል ቅጽል ስም ነበረው። ከ6 ዓመት በኋላ ግን ነገሮች ሁሉ ተለወጡ። ለቤተሰቡ ድንገተኛ አስደንጋጭና ዱብዳ ነገር ሆነ። ባለ ታሪኩን ሲያጫውተን እንዲህ ይላል። እናቴ ነፍሷን ይማረውና እጄን ይዛ በተለያየ ቦታ ስትንቀሳቀስ ትሳቀቅና ትፈራ ነበር። ይህ የሆነበት ምክንያት ደግሞ የሰው ዓይን ይበላብኛል ብላ በማሰብ እንዲሁም ደግሞ ሴትየዋ ብትመጣስ ብላ በመጨነቅ ትሸማቀቅ ነበር። ይህ በእንዲህ እንዳለ ለማርያም ቀን ጸበል ቅመሱ ተብሎ በተጠራበት ወቅት የብላቴናው ሕይወት በድንገት ተቀየረ። ምናልባትም ለመጀመሪያ ጊዜ ጸጸት ሊሆን የሚችል ነገር ተፈጠረ። ጸጸቱ የተፈጠረው ከ6 ዓመት በኋላ ውንጭ አድርጎ ልብሱን ለብሶ ቦቲ ጫማ አድርጎ አንድ ማህበር ቤት ውስጥ ሲገባ አጋጣሚ ሆኖ ሴትዮዋ ኖረችና አየችው። ከዛም በኋላ አለቀሰ። ካለቀሰም በኋላ ወደ ላይ አለው። ቢጫ ነገርም ከውስጡ ወጣ። ከዛም በኋላ ሰውነቱ ሁሉ ትኩሳት ሆነ። መርፌ መወጋት አለበት የሚል የህብረተሰቡ ንግግር ሆነ። ከዛም አንድ ሕክምና ቦታ በመውሰድ የሕክምና አገልግሎት አግኝቶ መርፌ ሲወጋ ታፋው ላይ ደም ስሩ ሲነኩት እግሩ ዞረ። ከዚህ ቀን በኋላ የዚህ ብላቴና ሕይወት በደረቱ የሚሳብና ቁጭ ማለት የማይችል ልጅ ሆነ። ከዚህ በኋላ ያለው ሕይወት ደግሞ ሌላ አስገራሚና አስደንጋጭ ነገር አልፏል። ባለፈው መጋቢት 13 ቀን 2017 ዓ.ም በታላቁ ሚሊኒየም አዳራሽ አንድ ክስተት ተፈጠረ። በሚሊኒየም አዳራሽ የተፈጠረው ክስተትም በሚዲያው ላይ ለ27 ዓመታት ሲያገለግል የነበረው ጋዜጠኛ ተስፋዬ ገብረማርያም ሰርፕራይዝ የተደረገበት ቀን ነበር። 27 ዓመት ሙሉ ለአካል ጉዳተኞች ድምጽ በመሆን የታገለ የነበረው የቲቲቪ ኢትዮጵያ ዋና ስራ አስፈጻሚና ጋዜጠኛ ተስፋዬ ገብረማርያም የአካል ጉዳተኞችን በተመለከተ ሲታገልና ሲጮህ እንደነበረ ብዙዎቻችሁ የምታስታውሱት ይሆናል። ተጽዕኖ ፈጣሪ የሆነው ጋዜጠኛ ተስፋዬ ገብረማርያም ለብዙዎቹ አርአያነቱ የጎላ ለብዙዎቹ ተምሳሌት በመሆኑ የተነሳ አካል ጉዳተኞች እንደማንኛውም ዜጋ ደግሞ እኩል ተሳትፎና እኩል ተጠቃሚ መሆናቸውን ሊያስመሰክር የሚችል ስራ በመስራቱ የተነሳ አብሮነት የተሰኘው ድርጅት የ2.5 ሚሊዮን ብር የመኪና ሽልማት መስጠቱ የሚታወስ ነው። እኛ ደግሞ ወደ እናንተ እንድናቀርብ ዛሬ ምክንያት የሆነን የባልደረባችን የሰዓዳ አብዱ ሰዓድ በማህበራዊ ሚዲያ ስለ አብሮነትና ስለ ጋዜጠኛ ተስፋዬ ገብረማርያም የተሰማውን ስሜት ያጋራውን እንደሚከተለው እናቀርበዋለን። ክቡራትና ክቡራን እንደምን አላችሁ? የከበረ ሰላምታችን በያላችሁበት በዓለም ጥግና በሀገሪቱ ላይ ይደርስ ዘንድ የሁልጊዜ ምኞታችን ነው። ቻናላችንን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ቪዲዮውን እስከ መጨረሻው እንድታዩት በአክብሮት እንጋብዛችሁ። ህሊና ደምለው ነኝ። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። ደራሲና ገጣሚ ሰዓዳ አብዱ ሰዓድ መጋቢት 13 2017 ዓ.ም። አብሮነት ማለት ሁሉም የማህበረሰባችን ክፍሎች ዓላማቸውን ተረድተው ከግብ ማድረስ እንዲችሉ የፋይናንስ ትምህርትና ስልጠናን በመስጠት የፋይናንስ አጠቃቀም ንቃተ ህሊናን በማሻሻልና የማህበረሰቡን ፍላጎት መነሻ ያደረገ በቴክኖሎጂ የታገዘ ቁጠባ፣ ብድርና ኢንሹራንስ አገልግሎቶችን በመስጠት የማህበረሰቡን ኢኮኖሚያዊ ተጠቃሚነትን የማረጋገጥ ተቋም ነው ይለናል የአብሮነት ኃላፊነት የተሰጠው መሰረታዊ ቁጠባና ብድር ህብረት ስራ ማህበር የተሰኘው ሀገር በቀል ተቋም በበራሪ ወረቀቱ ላይ በሰፈረው በትርጓሜ ገጹ። ይበል ያሰኛል። ስለ አብሮነት እመለስበታለሁ። በሁለቱም መጽሐፎቼ ማለትም ሐሳብን ፍለጋ 2015 ዓ.ም መድብል ላይ ከሌለ ያለ ስለሚበልጥ በሚል ርዕስ ስር በገጽ 6 እና ርዕስ አውጡልኝ 2016 ዓ.ም መድብል እንዲሁም የማሰብ ኃይል ወይም ዘ ፓወር ኦፍ ቲንኪንግ በሚለው ርዕስ ስርም በተደጋጋሚ ስማቸውን በምሳሌነት ከጠቀስኳቸው ጀግኖች መካከል አንዱ ስለሆነ ጋዜጠኛ ተስፋዬ ገብረማርያም ጥቂት ላውጋችሁ። ጋዜጠኛ ተስፋዬ ገብረማርያም የማውቀው በአሀዱ ሬዲዮ 94.3
አዲስ መንገድ የአካል ጉዳተኞች ፕሮግራም በተባለ ቴሌግራም ግሩፕ በኩል 2012 ዓ.ም አጋማሽ ነበር። እናም የአሃዱ ሬዲዮ 94.3 አዲስ መንገድ የአካል ጉዳተኞች ፕሮግራም አዘጋጅና አቅራቢ ስለሆነ በዚህ አጋጣሚ ቴሌግራም ግሩፕን ባልሳሳትም የምወደው መምህሬ አባይ አንጋው ይመስለኛል ያጋራኝና የተቀላቀልኩት። ብቻ ጀግናው የዛሬው የመኪና ተሸላሚ ጋዜጠኛ ተስፋዬ ገብረ ማርያምን አገኘሁት። ተዋወቅን፣ ተግባባን፣ ተቀራረብን፣ ከወንድሜ በላይ ጓደኛ ሆንን። ወደ 3 ጊዜ ገደማ ቃለ መጠይቅ አድርጎልኝ ብዙ አውግተናል። የግሌ ህይወት ተሞክሮውን በዳዊት ድሪምስ ሴሚናር ላይ ተከታትያለሁ። ብቻ በብዙ ነገር ስለምንመሳሰል ከመግባባታችን በላይ ያስደንቀኛል። አዎ አካል ጉዳተኝነትና ኢትዮጵያዊነት ከሰውነት ትርጉም ጋር ተደማምረው ከመግባባት በላይ ያጋድኑላልም ጭምር እንጂ። ጋዜጠኛ ተስፋዬ ገብረ ማርያም ከተወለደ ከ6 ዓመት በኋላ ነበር አካል ጉዳተኛ ለመሆን የበቃው። መቼስ ኢትዮጵያ ውስጥ ሆኖ አካል ጉዳተኛ ሆኖ እንደመወለድ ከባድ ነገር እንደሌለ ከኛ በላይ ምስክር ከቶሬት አለ። አዎ በሐሳብን ፍለጋ 2015 ዓ.ም መጽሐፌ በገጽ 6 እና የተለያዩ ጽሁፎቼ ላይ ብዙዎቹ እንደሚሉት አካል ጉዳተኛ ብለው የሚፈርጁት ማየት የተሳናቸው፣ ጆሮ መስማት የተሳነውን፣ እግሩን እጁን ያጣውን፣ መራመድና መስራት የሚዳግተውን ወዘተ ነው ስለነጠቀስኩት ከቤተሰብ እስከ ባዳ ያሉ ወገኖቻችን በገጠርም ሆነ ከተማ ስለ አካል ጉዳተኛው ህብረተሰብ ያለው ግንዛቤ አናሳ በመሆኑ ለመማርም ለመስራትም ሆነ አግብቶ ወልዶ ህይወት ለመምራት እጅግ አስቸጋሪ ያደርግብናል። ጋዜጠኛ ተስፋዬ ይህ ከባድ ሁኔታ በዛ ጨቅላ ልጅነቱ በገጠመው ጊዜ ምን አደረገ? ከምኑ ጀምሬ የቱ ጋር ልጨርስ? ለእልፍ አላፍ ጊዜያት ታሪኩን ብንዳስስ ተስፋዬ እንደስሙ ለብዙዎች ተስፋ ነውና ሚስጥሩ እንዳው ከምለፋ ሀገሬ ትናገር ወደፊት በተስፋ። ብቻ ያ ትንሹ ቀዩ ለአይን የሚያሳሳ ህፃኑ ተስፋዬ፣ ያ በደረቱ የሚሳበው ብላቴና፣ ያ የተባለው ባለ 2 ክራንች ተስፈኛ ልጅ ውስጡ ያለውን ጽናት፣ እልህ፣ ተስፋና ጥንካሬ እያወቁ የወጣውት ከተቀራረብን በኋላ በተለያየ አጋጣሚ በተገናኘን በተጫወትን ጊዜ ነበር። አዎ አላማው ትልቅ፣ ሀገር ወዳድነቱ ጥልቅ። እናም ይህ ጀግና ምንም ሳይበግረው የጋዜጠኝነት ህልሙን እውን ከማድረጉና ለመላው አካል ጉዳተኞች ብርሃንና ተስፋ ከመሆኑ ባሻገር በተለያዩ ሙያዎችና ተቋማት ውስጥ ታላቋን ሀገር ኢትዮጵያን ከ20 ዓመታት በላይ ባገለገላት መሰረት እነሆላችሁ ዛሬ ዕለት ቅዳሜ መጋቢት 13 2017 ዓ.ም በታዋቂው ሚሊኒየም አዳራሽ እማማ ኢትዮጵያ ከታላላቅ ሽልማቶች አንዱን ሸለመችው። ከዚህ ሽልማት ጀርባ ያለውና የገባኝ ሚስጥር ቢኖር አሁንም በመጀመሪያው መጽሐፌ ላይ ሐሳብን ፍለጋ ገጽ 64 ላይ ወጣው በጣጥሼ በሚለው ርዕስ ስር ላይፍ ኢዝ ጉድ ህይወት መልካም ነው። ይህ ጥቅስ ለኔ ትልቅ ስሜት አለው። በእርግጥ ህይወት መልካም ነው፣ ነገር ግን ጥረት፣ ትግል፣ ጥንካሬ፣ ተስፈኛ፣ እውነተኛ፣ ሐቀኛ፣ ህልመኛ፣ ትዕግስተኛ፣ የጽኑ አቋም ባለቤት መሆንና እልከኛ መሆንን ያስፈልጋል። እልህ ሲባል የራስን የማሸነፍ እንጂ ታግሎ ይመጣል አይደለም። አንተ ማንንም ምንም ልትሆን ትችላለህ፣ ብቻ ግን ሰው ሆነህ ተገኝ። እሱም በቂ አይደለም። ራስን ፈልገህ እስካላገኘኸው ድረስ ራስህን አግኝተህ እንደ ራስህ መኖር ስትጀምርና ከላይ የተጠቀሱትን ጥረት፣ ትግል፣ ጥንካሬ፣ ተስፈኛ፣ እውነተኛ፣ ሐቀኛ፣ ህልም፣ ትዕግስት፣ የጽኑ አቋም ባለቤት መሆንና እልህ ሲኖር ለስኬታማ ትታጫለህ፣ ስኬትን ትላበሳለህ። ያኔ ነው ላይፍ ኢዝ ጉድ ህይወት መልካም ነው ብለህ በድፍረት መናገር የምትጀምረው። ምክንያቱም ሰው መሆን ጀምርሃልና። ሰው ማለት አለባበሱ ያማረ፣ ዝነኛ የሆነ፣ በቅንጦት ህይወት የተንቆጠቆጠ ወይም የተንጣለለ ቢሮ ውስጥ ተቀማጭ ወዘተ ሳይሆን አስተዋይ፣ የበታቹን ተመልካች፣ ለመጣበት ነገር ሁሉ ፈጣሪውን አመስጋኝ፣ ተፈጥሮን አምኖ ተቀባይ፣ ፈተናን ከመሸሽ ይልቅ አሸናፊ ለመሆን ተጋፋጭ፣ ጣሪና ሌሎች መልካም ስራዎችን ሰሪ ቢሆን እንጂ የምትለውን ኢምንት ሐሳብ ስጋ አልብሶ ያሳየኛል። አዎ ጋዜጠኛውን ሳቀው አመስጋኝ፣ ባለ ተስፋ፣ የተከበረ የልጅ አባት፣ የሙያ ቀበኛ፣ ሰው አክባሪ፣ ሀገር ወዳድና ታታሪ ሰው ሆኖ ነው። ለዛም ይመስለኛል ለዚህ ቀን ያበቃውና ባገኘው አጋጣሚ ሁሉ እግዚአብሔር ይመስገን እያለ የሚያወሳው አምላኩ ለዚህ ክብር ያበቃው። አዎ ህልሜን
ሀገሬንና ጌታዬን ያለኮ ከፍታው ልዩ ነው። ይገባሃል ጀግናዬ፣ እኔም እልሃለሁ በሰማይ በእምድር ታምር ሰሪው ኃያሉ ፈጣሪ ስለ ሁሉም ነገር አልሐምዱሊላህ ይለዋለሁ። ለምን አትለኝም? ምክንያቱም ባንተ ውስጥ እኔ ያየሁትን ብታይ ኖሮ ከዚህ በላይ ባደረግኩ ኖሮ ትል ነበርና ነው። አመሰግናለሁ። እናመሰግናለን። ካንተ ብዙ እንጠብቃለን። በርታ ወዳጄ። ለማንኛውም ከመወዳቸውና ከማከብራቸው የሀገሬ ስጦታዎች መካከል ዶክተር ወዳጄ ነህና ጋዜጠኛ ሰለሞን ስላገኘኋችሁና ከዚህ ጀግና አጠገብ መገኘታችሁ አስደስቶኛል። ሌሎቻችሁ አክባሪዎችና የእምዬ ልጆችም እንዲሁ። እስኪ ወደ አብሮነት እንመለስ። በአንድ ወቅት በአንድ ግጥሜ ላይ አብሮ ተቀማጩ ከወንድሞች አንዱ አይሰማኝም ብሎ ያማኛል በልምዱ ቋንቋን ከሚናገር ከዘረኛ ጓዱ አብረው ተቀምጠው አብረው እያበዱ ይሄ ነው እንግዲህ እድልሽማማ በእኛ ዘመን ኗሪው በእኔ ሲቀማ ለክብር ሻጩ እንጂ ለኛ አይደለሽማ። እስኪ እናት ዓለም ልጠይቅሽ አንዴ ለብዙ ነሽ እንጂ ለጥቂት ነሽ እንዴ? ለትልቁ እንጂ ለትንሽ ነሽ እንዴ? በርግጥስ ስለኛ እንጂ ስለኔ ነሽ እንዴ? ፍጹም እንደሆነ መልስሽን አውቃለሁ በነገሌ ምክንያት ስላንቻ ነባለሁ ስል ነበር ብሶት የወለደው ቁጭቴን በስኔ ለመቋጨት ጥረት ያደረኩት። የአብሮነት ሳቢና ውሉ እየጠፋ በመጣ ጊዜ የሀገር ከፍታዋና የልጆቿ እርስ በርስ መጋመድ ቀረና ተቃራኒውን መሆን በርግጥም ያሰጋል ያስቆጫልም። እንደ ግለሰብ እንደ ተቋምም ሆነ ሀገር አብሮነትና አንድነት የሌለበት ዘመን ነገርና ስራ ውጤቱ መና ነውና ነው። አዎ አብሮነት ማለት ሀብታምና ድሃው፣ ትልቁ ትንሹ፣ ጉዳት አልባውና አካል ጉዳተኛው፣ መምህር ተማሪው፣ ገበሬው ዝነኛው፣ ሴቱ ወንዱ ወዘተ የታጨቁበት ማህበረሰቦች ነው። ታዲያ ይህ ከሆነ ደግሞ በማህበረሰቡ ውስጥ እኔና እናንተ እንዲሁም የሰው ዘሮች ሁሉ እንደየ አይነታችን አለን ማለት አይደል? አዎ አላማና ፍላጎታችን ለየቅል፣ የኢኮኖሚ አቅማችንና የትምህርት ደረጃችን አኗኗራችንም ጭምር የተለያየ ነው ማለት ነው። ስለዚህ አብሮነት ኃላፊነት የተሰጠው መሰረታዊ ቁጠባና ብድር ስራ ማህበር ማለት ለኔ ምን ማለት እንደሆነ ታውቃላችሁ? ከእኔነት ወጥቶ እኛነት ላይ ያረፈ የትውልድ ተስፋና የሀገር ገጸ በረከት ነው። ምክንያቱም ከጠየቃችሁን ከማህበረሰቦች መካከልና ለሀገር ብልጽግና ለመኖር መሰረት የሆነውን አካል ጉዳተኛው ማህበረሰብ አካታችኋልና ነው። በአንድ ወቅት ቃለ መጠይቄ ላይም የወደፊት ተስፋና ሆና ብታይ ስለምትመኛት ኢትዮጵያ ንገረኝ በተባልኩኝ ጊዜ አካል ጉዳተኞች በኩላቸውን አስተዋጽኦ በማድረጋቸው ምክንያት ከፍ ብላ የምትኖር ሀገሬን ማየትና በግጥሞቼ ታሪክና አስተምሮቴ ምክንያትም የሰለጠነ እንዲሁም ብሩህ ትውልድ ተፈጥሮ ማየት ነው። ደግሞ ባላ ፍቃድ ጨለማው ሁሉ ይገፈፋልና መጪው ጊዜ መልካም ነው። ግንቦት 2014 ዓ.ም ነበር መልሴ። እናም ይሄው ዛሬ እናንተው በተግባር በአብሮነት ቆማችሁ ሀገርን በተስፋ ልታቆሙ ህልመኛውን ሰው ሸልማችሁ አሳያችሁን። ስለዚህ አሁንም አንዳንድ ነገሯ ቢያመኝም ተስፋ አላት ሀገሬ። እናመሰግናለን። አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ደቡብ፣ ሶማሌ፣ ከምባታ፣ ሀዲያ፣ ጎጃም፣ ጎንደር፣ ኢስላም፣ ክርስቲያን፣ እንትና ከንትና ጥቁሩ ነጩ ዘመድ ነው ባዳ ገለመሌ የተባባሉ በተናጠል ለየብቻ እድገትና ሰላም የለም። በአንድነት ቆሞ አንድ ሀገር ማገልገል፣ አንድ ህይወት መምራት፣ አንድ መኖር እንጂ በተናጠል ለየብቻ እድገትና ሰላም የለም። በአንድነት ቆሞ አንድ ሀገር ማገልገል፣ አንድ ህይወት መምራት፣ አንድ መኖር እንጂ። አንድነት ሲጠብቅ ደግሞ አብሮነታችን ይደረጃል። ለማንኛውም በአብሮነት ሀገሬና ጀግናው ጋዜጠኛ ተስፋዬ ገብረ ማርያም ትውልድና አካል ጉዳተኞችን ወክለው ተሸለሙ። በመጨረሻም የአብሮነት ኃላፊነት የተሰጠው መሰረታዊ ቁጠባና ብድር ህብረት ስራ ማህበር መስራቾችና አመራሮች ሁሉ እንዲሁም አባላት ከሀገር ለሀገር እየሰራችሁ ነውና ድንቆች ናችሁ፣ ክበሩልን። ውድ የሽልማቱ ተቋዳሾች ሁሉ እንኳን ደስ አላችሁ። የምወድህ የማከብርህ እንደ ስምህ ተስፋ የሆንከው የዛሬው በአብሮነት ኃላፊነት የተሰጠው መሰረታዊ ቁጠባና ብድር ህብረት ስራ ማህበር የመኪና ተሸላሚው ጋዜጠኛ ተስፋዬ ገብረ ማርያም እንኳን ደስ አለ። ያንተ ሽልማት ለጠላቶችና ምቀኞች ውድቀትና ኪሳራ ሲሆን ለህልመኞች ለተስፈኞችና ለሀገር ወዳጆች ደግሞ ትልቅ ሽልማትና ተስፋ ነው። ይቀጥላል። በርታ፣ እንወድሃለን። በዚህ ስጦታ ይዋላ ላብቃ። ሐሳብን ፍለጋ 2015 ገጽ 3 ይለግሳል ሰኔ 8
2014 ዓ.ም የመታገስ ጥጉ ቢያስከፍልም ዋጋ መልሶ ይክሳል በስክነት ለረጋ። የመታገስ ጥጉ ቢያስከፍልም ዋጋ መልሶ ይክሳል በስክነት ለረጋ። የፈተናው ሲቃ ቢሆን ከቃል በላይ ዋጋው ግን ይልቃል የሚሰጠው ከላይ። ላያስችል አይሰጥም ምክንያቱም ጌታ ጥበብ ይለግሳል የታመኑ ለታ። መጋቢት 13 2017 ዓ.ም። ክብራትና ክብራን የቲቲቪ ኒውስ ቤተሰቦቻችን ለዛሬ ባልደረባችን ሳዕድ አብዱ ሳዕድ በማህበራዊ ሚዲያ ላይ ያጋራውን ጽሑፍ መሰረት አድርገን ያዘጋጀንላችሁ ዝግጅት እዚህ ላይ ያበቃል። ስለተከታተላችሁን ከልብ አድርገን እናመሰግናለን። በቪዲዮዎቻችን ላይ ላይክ እና ሼር በኮሜንት ደግሞ የሚሰማችሁን እንድትጽፉልን እየጋበዝን የዛሬን አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ሰላምና ጤና ከእናንተ ጋር እንዲሆን የሁልጊዜ ምኞታችን ነው። መልካም ጊዜ።